Hello guys, welcome to my channel. It's me, Mikala Kavan American channel. Welcome to my channel guys. ናችሁ ዛሬ ደግሞ ወንድ ነው የመሰልኩት ሴት ነው የመሰልኩት አላውቅም ብቻ ማለት ነው እና ማለት ነው ወዶቼ ነገራችን የምፈልገው ነገር ማለት ነው ብሰው ዛሬ ምንድነው ልላችሁ የፈለኩት ባዲው ማለት ነው ሃይ እንዳለው አለው ባዲ ማለት ነው ምንም አዲስ ነገር የለም የፌስቡክ ላይ ምን አይነት ቡዳዎች ናቸው አረ ሊቭ ማይ ፌስቡክ ዋይ ዩ ክሎዝድ ሚ ናው ኢቭን ወይኒ ምን ባደርግ ይሻለኛል ባዲ ማለት ነው what the fuck oh my god አንድ ሰው ልላችሁ የፈለኩት ማለት ነው ፌስቡክ የተዘጋ በጣም ብስቆች ናቸው። በጣም ታናዳላችሁ ነው ወጥ እና በጣም ደብሮኝ ነው ማለት ነው። ለዛ ምክንያት በዚህ ማለት ዛሬ ደግሞ ከፍተዋለሁ ችግር የለውም በዚህ ማለት እንደገና ይከፈታል እና 7 ነው ምናምን ይዘጋል ከፍታለሁ ይዘጋል ከፍታለሁ ምናምን ነገር በዚህ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ ፈልገው ነገር ማለት ነው በአሁን ታይም ላይ እዝነኛ ያለሁት ስዊዘርላንድ ላይ ያለሁት አልተንቀሳቀስኩም። መቼም ነግሬያቸው ነበር እኔ በጣም ተንቀሳቃሽ ነኝ። በጣም ነው ሙቭ የማደርገው ከሀገር ወደ ሀገር ከከተማ ወደ ከተማ በጣም ነው ሙቭ የማደርገውና አይሶቹ ጋር ነው የምላችሁ ለምን እንደሆነ አላውቅም ባዴ ማለት ነው። እሱን እድሌ እስካሁን እንትን አላለም ባዴ ማለት ነው። ሰው የእውነት ባዴ ማለት ነው እኔ ከሰው እንደዚህ ርቄ እንኳን እረፍት የማገኘው ባዴ ማለት ነው። በጣም ትንሽ ጊዜ ነው እና በጣም ደህና የነበራችሁ ሰዎች ባዴ ማለት ነው እንደዚህ አይነት ግብዳ ባዴ ማለት ነው ዱቡላ እላያችሁ ላይ ሰው ሲደፋባችሁ አረ በጣም ነው የሚደብረው። ደግሞ ሰዎቹ የሚመጡበት መንገድ ምናምን ነገር ባዴ ማለት ነው እና ማለት ነው ድቸል ነገራቸውን ፈልገው ነገር ማለት ነው ከኔዘርላንድ ወደ ስዊዘርላንድ ስመጣ ሰዎቹ በጣም ነው የተገረሙት። ዋይ ዩ በቃ እንዴት ብለሽ ወደ ስዊዘርላንድ ትሄጃለሽ? how you can go to ስዊዘርላንድ ዋይ ምናምን ነገር ቢሉ አሉና ተንጨረጨሩ ባዴ ማለት ነው። and then after I want to know the secret about that why ግን ለምንድነው ይሄን ያህል የተንጨረጨሩት? እኔ ስዊዘርላንድ በመሄዴ በጣም የተገረሙት ሰዎቹ አይስወርቱ ጋር ነው የምላችሁ። ከኔዘርላንድ ወደ ስዊዘርላንድ እንዴት አድርገሽ ወደ ሌላ አውሮፓ እንኳን እያለ ለምን እንዴት አድርገሽ ወደ ስዊዘርላንድ ሳሰብሽ? በቃ ሰዎቹ ሊበሉኝ በቃ ገርሟቸው በቃ I don't know why በጣም ነው የተገረሙት ሰዎቹ ባዴ ማለት ነው። ኔዘርላንድ ላይ ሲመለስ ማለት ነው ብዙ ሰዎች ሀበሾችም ሌሎችም በጣም ባዲ ማለት ነው። በጭስ ሁሉም ቦታ ላይ ባዲ ማለት ነው ከጀርባ ሀበሻ የሌለው የለምና በጣም ተገረሙ ባዲ ማለት ነው። ከዛ ማለት ነው ልጆቼ እኔ ደግሞ I want to know the secret ባዲ ማለት ነው። እንደ እኔ ቀለል አድርጌ ነበር የመጣሁት። ለምንድን ነው ይሄን ያህል ተንጨረጨር? ለምንድን ነው ወጣ ፋክት ምናምን ነገር አልኩኝ። በቃ ለምንድን ነው ይሄን ያህል ሰዎቹ የተንጨረጨሩት ምናምን ብዬ ገረመኝ ማለት ነው። ገራመኝ ግን ያው በቃ መጣው ምንም ማድረግ አልቻልኩም። ግን አይወልና ወደ ሲኩሪቲ ዋይ በቃ ምናምን ነገር ብዬ ከእንደገና ደግሞ ተመለስኩኝ ባይ ማለት ነው። ከዛ መጥቻለሁ በቃ አረ ከዚህ ሂጂ፣ አረ ከዚህ ውጪ፣ አረ ከዚህ ሀገር ጥፊ፣ አረ ከዚህ ሀገር ሂጂ፣ በቃ ሂጂ፣ አረ ነይ እንሂድ፣ አረ ነይ እንጥፋ፣ አረ ምናምን ነገር ተባለ። እኔ ኔዘርላንድ ውስጥ ያለው እኮ ማለት ውጪ የሚለኝ ሰው የለም። አጥፊ አረ ከዛ ሀገር አትውጪ፣ አረ ከዛ ሀገር ተቀመጪ፣ አረ እዛ ሀገር በፍጹም አትንቀሳቀሽ የሚሉ ሰዎች ነበሩ። ማለቴ ለኔ ያስቦልኝ ምናምን ነገር ሳይሆን አረ በጣም ጥሩ ሀገር ነው የመረጥሽው፣ ወይኔ እንዴት ብለሽ መጣሽ፣ እንዴት በቃ ኔዘርላንድ መረጥሽ፣ እንዴት ብለሽ ልትመጪ ቻልሽ፣ በቃ በጣም ጥሩ እንዴ በቃ አትሂጂ ምናምን ነገር እያለኝ ነበረ። እና አስቡት ጤናዬንም እየተቃጠልኩኝ ነበረ። የነበርኩት ሁኔታ በጣም የሚያስጠላ ሁኔታ ነበርና እዛ እንደዛ አይነት ሁኔታ ውስጥ እያለ ሰዎቹ ምን እየነካቸው ነው ምናምን ነገር ብዬ ገረመኝ ውዶቼ። እኔ በጣም በቅርብ በጣም ወዳጆች ነን። በጣም በቃ ላይ እንደ
በቃ ምናምን ነገር የሚሉ ሰዎቹ ላይክ ቤተሰቦቼም በቃ ምናምን ነገርና በጣም እንደዛ አሉ ባዲዬ ማለት ነው። ሰዎቹ አይቴን ከግዛት ውስጥ ነው ያሉት። ምን እየተካሄደ ነው? ምን እየተደረገ ነው? ወይም ጥቅም አሳስቷቸው ነው ወይም ደግሞ በጣም ስለሚታዘዙላቸው ባዲዬ ማለት ነው። እንዲህ አድርጓት እንዲህ ሲባሉ የፈለጉትን ነገር ስለሚያደርጉላቸው ነው። አይደል ነው ዋይ በቃ ገረመኝ ባዲዬ ማለት ነው። እንደን ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው። እኔ ጅብ ነኝ እንደ ባዲዬ ማለት ነው። ዋይ በቃ እንቀስ ብዬ ቀሰቀሳለሁ። ብቻ ነፍስ አልገደልኩም። ምናገረው ደግሞ በጣም ጠንቅቄ የማውቅ ልጅ ነኝ። በዛ ላይ ጠባ ያለኝ በዛ ላይ ሲሪየስ ነኝና ባዲዬ ማለት ነው። መቼስ ፈጣሪ ያለኝን ቀን ባዲዬ ማለት ነው የትም ቦታ አይቀርብኝም እና ሰዎቹ ምን ስላደርጉልኝ ነው ይሄን ያህል እንደዚህ ምንጨረጨሩት? እኔ እኮ ሞቼ ነበር አብጄ ነበር። ምንም ያደረጉልኝ ነገር የለምና እንዲህ አረገኝ እንዲህ አውጣኝ እንዲህ አስገቢ ስሉ ጊዜ ባዲዬ ማለት ለኔ የሚሰጡኝ ምንም ስሜት የላቸውም ባዲዬ ማለት ነው። እነርሱ የሚሉትንና የሚያደርጉትን ነገሮች ለኔ ስሜት አይሰጠኝም ባዲዬ ማለት ነው። እንደን ሰው ለምንድን ነው ይሄን ያህል ምናምን ነገር አልኩኝ ማለት ነው። የትኛውንም ቦታ ብሄድ ደግሞ መቼስ ሰዎቹ መንቀጥል ሊከተለኝ የፈለገ ባዲዬ ማለት ነው። የትኛውንም ቦታ ብትቀመጥ እኮ እዛ የሚያውቃችሁ ሰው ሀገር ብትቀይሩም ከእናንተ ጋር ይመጣሉ። የትኛውንም ቦታ ብትሄዱ ይከተሏችኋል። በእንዴት መንገድ እንደሚከተሏችሁና እንዴት እንደሚያጠምዷችሁ ከፈለጉ ለእነርሱ ቀላል ነው ባዲዬ ማለት ነው። እናንተ ካልጠነከራችሁና ያው ፈጣሪን ካረዳችሁ። ስለዚህ ውዶቼ ነገራችን የምፈልገው ነገር ማለት ነው። ስለዚህ ሰዎቹ ብዙ ጊዜ የሚሉት ራሳቸውን ሊስት ይዛቸው አድርጉ የሚሏቸውን ሳያደርጉላቸው ሲቀር ሰዎቹ ባዲዬ ማለት ነው። አንዱ መጥፎ ነገር ሲያደርግሽ አንዱ በቃ ተወዳጅነት የሚያገኝ ይመስለዋል ባዲዬ ማለት ነው። ባላንስ እየጠበቀ ያለ ነው የሚመስለው ባዲዬ ማለት ነው። አሁን የሆነ በጣም ቆሽ ከሆነ በቃ ለራሱ መቀረት አይፈልግም ባዲዬ ማለት ነው። መረሳት ስለማይፈልግ እና ስራዎችን መስራት ይፈልጋል፣ መተወን ይፈልጋል፣ ሰው መምሰል ይፈልጋል። ከጀርባ ሌላ ነገር እያደረገ ሰው እንደዛ አይነት ነገሮችን ካልተካሄደለት በቃ እኛ ቀርተናል ምናምን ነገር የሚል ነገር አላቸው ባዲዬ ማለት ነው። እንደን ፌስ ቱ ፌስ አያደርጉም ባዲዬ ማለት ነው። ከጀርባ ነው የሚያሰሩት። እና ሰው ባዲዬ ማለት ነው ከንቱ ልፋት ነው ባዲዬ ማለት ነው። ለዛ የምታደርጉት ዋይ ያኔ ምንም እንትን የሚጎለኝ ነገር የለም ባዲዬ ማለት ነው። እናንተን ግን ማለት እኔ ማድረግ ያለብኝ ነገር ሁሉ ማድረግ አለው። እናንተን እታዘባቸዋለሁ። እኔ እንዲሁም በጣም የዋህና ጥሩ ሰው ስለሆንኩኝ በጣም ያጠነክረኛል። እንዲሁም በጣም ባዲዬ ማለት ነው በኮንፊደንስ እንድጨክንባቸው ያደርገኛል። አንዳንድ ሰዎች ማለት ነው በኮንፊደንስ ባዲዬ ማለት ነው የሆነ ነገር ሳደርግ ባዲዬ ማለት ሰው ምንም አይመስላቸውም። ምክንያቱም ያደረጉኝ ያሉትን ነገሮች በጀርባም በሌላም ቢያደርጉ እንደሚገባኝ ስለሚያውቁ ባዲዬ ማለት ነው። እነዚህ ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንዲሁም እኔ መለማመጥ ይሆናል አይደለ በቃ አሁን እንግዲህ አሁናችሁ ለሰው ሀገር ስትኖሩ ባዲዬ ማለት ነው በጣም ነው የሚደብራችሁ። እኔ ቤቴ ሲሆን ባዲዬ ብያልኩ ነው የማወራ ባዲዬ ማለት ለምን ታርቃለህ ለምን ነገር እያልኩ ነው የማወራው አይደል። ሌላ ቦታ በጣም በቃላ አይደለ ሰዎቹ ዝም ብለው ስለሚሉ ሴቶቹ በተለይ ባዲዬ ማለት በጣም ነው የሚያስጠልኝ ባዲዬ ማለት ነው ሌላ ነገር እያደረጉ። ስለዚህ እኔ ምንም አይመስለኝም እና ማለት ነው ውዶቼ አንዳንድ ሰዎች ነገር እየጣባጋራውኛ ባዲዬ ማለት ነው። ስለዚህ እኔ እንደነገርኳችሁ ሄልዝ ኢዝ ዌልዝ ባዲዬ ማለት ነው። ቤተሰቦቻችሁ ወይ የቅርብ ሰዋችሁ ወይ የወንድማችሁ ወይ በጣም የሚያስብላችሁ ሰዎች ምን ይላሉ? ለራሳቸው እንኳን እየከፋቸው ባዲዬ ማለት ነው ለራሳቸው እየከፋቸው በጣም ብዙ ገቢያቸው ብዙ ነገራቸው እንደሚጎድል እያወቁት ባዲዬ ማለት ነው ብዙ ምቾታቸው እንደሚጎድልባቸው እያወቁ ምን ይላሉ? አንቺ እዚህ መቀመጥ የለብሽም፣ ከዚህ ሄደሽ አንቺ የሚመችን ቦታ መሄድ አለብሽ። ስለዚህ ይሄ ቦታ እኛ የምንኖርበት ቦታ ላንቺ የሚጠቅምሽ ቦታ አይደለም። ሀገራቸው እያለብን ባዲዬ ማለት ነው ቤተሰቦቻቸው ጋር እያሉ ባዲዬ ማለት ነው የእነርሱ ቤተሰቦች ላንቺ አይሆንሽምና አንቺ ከዚህ ቦታ መሄድ አለብሽ፣ በቃ ሴፍ መሆን አለብሽ፣ ሴፍቲ ያለበትን ቦታ መሄድ አለብሽ ነው የሚሉሽ አይደለ ቤተሰቦችሽ።
ሌሎቹ ማለት የሚያስብልሽ ቤተሰብ ባለኝ ማለት ነው። ቤተሰብ ሁሉም ቤተሰብ ያው እንትን ነው ማለት አይደለም፣ ጥሩ ነው ማለት አይደለም እና ማለት ነው ወደቻ ነገራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ ነው እና አሬ ማቃቸው ሰዎች ማለት ነው ኔዘርላንድ ውስጥም ይሁን ሌላ ቦታም ባዲያ ማለት ነው የሚመሩ ግን እዛ ኔዘርላንድ ውስጥ ባዲያ ማለት በጣም ስስታሞች የጨለልሽ ያበርሽ they don't care about nothing ባዲያ ማለት ነው። በቃ ላይክ በጣም ሰልፊሽ በጣም በቃ ከራሳቸው ውጭ ስለማንም ሰው ማስቡ እንዲሁም ባዲያ ማለት ነው አይዞሽ ቁጭ በይ እንዲሁም ቀጠሮ እየሰጡሽ ምናምን ያረጉሽ ከዛ ምን ያረጉሻል ከዛ ይመቱሻል ማለት ነው። በሌላ ሳይድ ይመቱሻል በቃ በሌላ ሳይድ ያደክሙሻል በሳይ ደግሞ ቀጠሮ ይሰጥሻል። ለምንድን ነው የሚያደርጉትን ነገር እስከሳካላቸው ድረስ ቀስ አድርጎ በቃ ነገ ዛሬ እያደረጉ ባዲ ማለት ያጫውቱሻል ባዲ ማለት ነው። አንድ ሰው ማለት ነው ለቸል ነገራችሁ የምፈልገው ነገር ማለት ነው ይሄ ጉዳይ ላይ ብትሞቹም ግድ የላቸው አይነው በቃ ኢቭንም እኮ እኔ ሞቼ ነበር አብጄ ነበር በቃ ምንም አይነት ፊሊንግ እኮ አይሰጠኝም ሰው ምንም አይነት ስሜት አይሰጠኝም ባይ ማለት ነው። እንደዚህ ወጣሽ ከዚህ ወጣሽ በዚህ ወጣሽ በዚህ ያስገባሽ ሚሉ ምንም አይመስልኝም ምንም ስሜት አይሰጡኝም ባይ ማለት ነው። ምክንያቱም እኔ ያለሁበት የሰው ሀገር ነኝ ያለሁት ከእናቴ ከአባቴ ጋር አይደለም ያለሁት ኢቭንም እኔ ከእናቴ ከአባቴ ጋር አላደኩም። ስለዚህ እኔ ሁሌም እንደ ፍላጎት አይደለም የምኖረው ባይ ማለት ነው። ብዙ ነገር ባይ ማለት ነው እንደሚሆንልኝ ነው የሚሄደውበት እንጂ አሁን በቃ ፍቅረኛ እንትነኛ እያልኩኝ አልንዘላዘልም። ሰዎች እኮ ችግራቸው ላይ እኮ ሌላ ችግር ይደርባሉ። አሁን ፍቅረኛ ላመጣ ነው፣ ባል ላመጣ ነው፣ ልጅ ላመጣ ነው፣ እንዲህ ላደርግ ነው፣ እንዲህ ላስወጣ ነው፣ አዲስ ነገር ላመጣ ነው እያሉ ህይወታቸውን ገደል ውስጥ ይከታሉ ባዲኝ ማለት ነው። ስለዚህ እኔ ባዲኝ ማለት ነው በሌላ ሳይድም ብዙ ችግር አለብኝ ብዙ ነገር የተደረገብኝ ልጅ ስለሆነ ማለት ነው ኩኝ ባዲኝ ማለት ነው መጀመሪያ ማስተካከል ያለብኝ ነገሮች ማስተካከል አለብኝ። ከዛ ቀጥሎ ደግሞ እኔ በተፈጥሮዬ በጣም የተረጋጋው ሴት ነኝ እና በጣም በእርጋታ ነው ሰው ማናገረው ምናምን ነገር ግን ፍጥነት አለኝ እውነት ለመናገር ሰው ድረስልኝ ካለኝ ማለት ነው ምናልባት እኔ ወጥወድ ውስጥ ካልገባሁም ማለት ነው በጊዜ ነው የምደርስለት በጣም ባዲኝ ማለት ነው። ግዴለሽ ደግሞ አይደለሁም። ከዛ ውጭ ግን ማለት ነው ወደቸል ነገራችን ፈልገው ነገር ማለት ነው አሁን ያሁን እኮ ቀጥሎ ደግሞ ለነገራችን የምፈልገው ነገር ማለት እንደዛ ነው። የነገርኳችሁ ነገሮች በሙሉ ጀስዋይ መናገረው ቀላል አይደለም እውነት ለመናገር። ቀጥሎ ደግሞ ለነገራችን የምፈልገው ነገር ማለት ነው ስለ ፍቅረኛ ባዲ ማለት ነው በጣም አቴንዳንስ ታበዛላችሁ። የሚያስጠላኝ ነገር ምንድነው መሰላችሁ? እኔ ኮሜንት መስጠት አይደለም አይሰለቸኝም አይደብረኝም አፍቅርሃለሁ ማለትም ኢቭንም ከራሴ ሳደርገው አይደብረኝም ባዲ ማለት ነው። ግን የሚደብረኝ ምን እንደሆነ ታውቁታላችሁ እናንተ በግዴታ አቴንዳንስ ስትወስዱ ዋይ ለምንድነው ምን ያሰራችሁብኝ እንደሆነ እኮ እንዴት ላውቅ እችላለሁ ባዲ ማለት ነው። አሁን ኮሜንት ላይ ያለው ምስጢር ምንድነው ባዲ ማለት ነው? ምንድነው እንደምታጣድፉኝ በቃ የሆነ ነገር ካላያችሁ በየቀኑ ባዲ ማለት ነው የሚገርማችሁ ነገር ዋይ ለምንድነው ባዲ ወይ ማለት ነው እንደን ስለዚህ እኔ ራሴ ሳደርገው ችግር የለውም እናንተ ግን አትቆጣጠሩኝ ባዲ መብቴ እኮ ነው ባዲ ማለት ነው። የፈለኩትን ሰው መውደድ የፈለኩትን ሰው መያዝ የፈለኩትን ሰው ቢያ ማለት መብቴ ነው። አሁን ባዲ ማለት ነው የሆነ ችግር ውስጥ ካለ ማለት ነው እኔ ወደድኩት እንበል ወይ እሱም ወደደኝ እንበል ባዲ ተዋደናል እንበል ከዛ እሱ ችግር ውስጥ ካለ ባዲ ማለት ነው እና እሱ ችግር ውስጥ ስላለ ባዲ ማለት ነው እሱ ችግር ውስጥ ስላለ ባዲ ወደድኩት ግን ላናገረው አልችልም ሊያናግረኝ አይችልም። ግን እኔ ዘንብ የለቤ ውስጥ ልወደው ለሱ ብዬ ልጠብቀው ፍቅረኛ አልይዝም ምናምን ነገር ኦኬ who the hell is the body ማለት ይሄን ሰው እኮ ወዳጅ ሳይሆን ጥላቴም ሊሆን ይችላል። ምናልባት መስመር ተሳስቼም ሊሆን ይችላል ባዲ ማለት በጣም ሊያስተምረኝ ብሎም ሊሆን ይችላል ባዲ ማለት ወደዛ ሰው የላከኝ ባዲ ማለት ነው። ያንን ሰው ባዲ ጥላቴ ቢሆንስ
እኔ ባዴ ማለት ነው እንደዛ እየደበረኝ ጊዜ እንዲቃጠል የሚፈልግ ሰው ቢሆንስ ባዴ ማለት ነው እንዴ? አስባችሁታል? ባዴ ዝም ብላችሁ ባዴ ማለት ነው እንትን አታደርጉ ባዴ ማለት ነው። እኔ ለምንድን ነው መሰላችሁ አንዳንዴ መጥፎ ነገር ማሰብ ጥሩ አይደለም፣ ግን ደግሞ ማሰብ ግድ ይላል ባዴ ማለት ነው። ማሰብ ግድ ይላል ባዴ ማለት ነው። ከሰዎቹ ከሚያደርጉት ድርጊታቸው ባዴ ማለት ነው። ሰው በቃ አሁን እኔ ባዴ ሁሉም ነገር የማደርገው ለምንድን ነው መሰላችሁ በቃ ማወቅ እፈልጋለሁ ባዴ ማለት ነው። ቁርጥ ማወቅ በጣም ነው ደስ የሚለኝ እኔ ባዴ ማለት ነው። እንዲሁም አሁን እኔ በቃ ልቤ አይዱኖ ትንሽ ደንዝዟል እንጂ ማለት ደከምኩኝ ባዴ ማለት ነው። በትንሹ ነገር ይከብደኛል እንጂ በጣም ነው ቁርጥ ማወቅ የምፈልገው። ስቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ልጄ ስለዚህ እኔ ባዴው ማለት ነው እንደነገርኳችሁ ማድረግ ባለብን ታይም ላይ የሆነ ነገር ካላደረግን ወይ መዝናናትም ይሁን የትኛውንም ታይም ላይ ታይም ካለፈብን በኋላ ላይ ስሜት አይሰጡንም ባዴው ማለት ነው። ግን ከዛ በኋላ ደግሞ ፍቅረኛም ይዘሽ በቃ ጠባይሽ የሆነ ከደነዘሽ ወይ ከፈሰሽ ወይ ለምን ትፈዚያለሽ ለምን እንዴት ሆኛለሽ እንዴ? አይሶርቱ ጋር ነው የምላችሁ። ሰው ባንዴ እንግሊዘኛ ልምድ፣ ባንዴ ሰው ልምድ፣ ባንዴ ቋንቋ ልምድ፣ ባንዴ ሰው አያደርግም እኮ ባዴ ማለት ነው እንዴ። ለአንድ ሰው እኮ ብዙ ነገር ሲለበት በቃ ጭንቅላቱ ይምታታበታል። ሰዎቹ ናቸው እንጂ ሊረዱት የሚገባው። እሱ ብቻውን ቢያንጨበጭብ አሪፍ አይደለም ባዴ ማለት ነው። እንደን ሰው ልላችሁ የምፈልገው ነገር ምንድነው መሰላችሁ ወዶቼ? ስለዚህ ማለት ነው እኔ ባዴ ማለት ነው በጣም ጥሩ ሰው ከሆነ ሰልፊሽ ካልሆነ ያንን ሰው ጥሩ ሰው ከሆነ ምን ይላል ባዴ ማለት ነው ምንም ብትሆን ምንም ባዴ ማለት ነው እኔ ካልተመቸኝ እሷን ይመቻት በቃ። እኔ ለሷ መሆን ካቃተኝ ባዴ ማለት ነው እኔ ለሷ ከሷ ጋር መኖር ወይም ደግሞ ካልተመቻቸኝ እሷን ግን ይመቻት። እኔ አስቡት ባዴ ማለት ነው ሰው ጋር ማልሄደው ለምንድን ነው መሰላችሁ? ሰው ጋር ሄዳችሁ ችግር ይዛችሁ ትመጣላችሁ። በቃ ትታኛለች፣ ክዳኛለች፣ ገላታለሁ፣ አጥፋታለሁ፣ ብዙ ዘመቻ፣ ብዙ ነገር ነው የሚያደርጉት ባዴ ማለት ነው የሚያነሱትና እንዴ ይሄ ነገር ምን ቤት ነው ባዴ ማለት ነው? ዋይ እንደዚህ ይፈጠራል እንዴ? የኔን ሰው እኮ ባልቀርበው ኖሮ ባዴ ማለት ነው እኔ በገዛ እጄ በገዛ እግሬ ባልሄድበት ኖሮ እኮ የኔን ሰው ባዴ ማለት ነው የኔን ችግር ህይወቴ ውስጥ ባልፈጠረ ነበር ነው የሚለው አይደለም። ሁሉም ሰው የቀረብከው ሰው ባዴ ማለት ነው እንድጸጽትህ እሱን መቅረብህ እንድጸጽትህ የሚያደርግ ከሆነ በጣም ከባድ ነው ባዴ ማለት ነው ሰው መቅረብ ውዶቼ። ልነግራችሁ የምፈልገው ነገር ማለት ነው አሁን እንዲሆነ ነው ተቸግረን እሱን በልክ አድርጉት ባዴ ማለት ነው። አትዋሹ ባዴ ማለት ነው። እኔ በጣም የሚገባኝ ነገር ማለት ነው ሰው እዛ የሚሉት የእውነት እንደዛ ሳይሆን ሌላ ነገር ስለምፈልግ ነው። ኦኬ መንቀባረር ትፈልጋለህ፣ ሌላ ነገር ልጨምርበት የምትፈልገው ነገር አለ ጉራ ባዴ ማለት ነው። አንተነት ግን ማሳየት ትፈልጋለህ። ሰው ማሳየት ከፈለግክ እኮ እሱን ነገር ተቀባይነት ሲያገኝ ነው እንጂ እነርሱ ጋር ተቀባይነት ካላገኘ በግዴታ ተቀባይነት ማግኘት አለበት የሚለውን ነገር ይሄ ነገር ማንም ቅዱስ መጽሐፍ ላይ የለም፣ ህግ ላይ የለም፣ መስፈርት ላይ የለም፣ የማንም ሰው መስፈርት ላይ የለም። ስለዚህ ካልፈልገን አልፈልገንም ነው ባዴ ማለት ነው። ስለዚህ ግዴታ የሚባል ነገር የለም ውዶቼ። በጣም የሚንጫጩ ሰዎች ደግሞ ምን አይነት ሰዎች ነው ታውቁታላችሁ? ከጀርባ ከሱ ጋር ሆኖ በቃ ሁሉም ነገር እናመቻቻለን፣ ወደ እኔ ተውስ፣ እንዲህ አድርግ እየተባሉ ይታዘዙና ከዛ ማለት ነው እኛን ለማበሳጨት ማለት ነው ከዛ እንዲህ ያደርጉና ከዛ ማለት ነው እነርሱ ደግሞ ትንሽ ሲቀዘቅዛቸው ይነሳል ባዴ ማለት ነው። እነርሱ ራሳቸው ያልተነሱ እና ጥላቶቻችሁ ይነሱባችኋል ባዴ ማለት ነው። እንደ ወዳጆቻችሁ መስሎ እንደ አሳቢ ምናምን ነገር መስሎ ባዴ ማለት ነው። ኦኬ ሰው ረዳኝ፣ ጥሩ ነገር አለኝ፣ ጥሩ ዝምድና ኖረን እስ ኦኬ ጥሩ ባዴ ማለት ነው። ህይወቴ ለሱ ልሰዋለት ይገባኛል እንዴ? ጥሩ ዝምድና ስለነበረን ብቻ ህይወቴ ለሱ መስዋዕት ማድረግ የለብኝም። ይነወት ይሄንን ነገር ያዘው።
ስለዚህ ማለት ነው ውዶችዬ የምናገረው ግልጽ አማርኛ ነው ወይ ማለት ነው። ትራንስሌት አድርጉት ከተመቻችሁ ባይ ማለት ነው። ስለዚህ ማለት ነው ሰው ባይ ማለት ነው። በዛ ላይ ድብርት አለ። በጣም እየቀዘቀዘ ነው የሚሄደው ባይ ማለት ነው። ሁሌም እድሜያችን በጨመረ ቁጥር እያረጀን እንደምንሄድ ሁሌ ባይ ማለት ነው ነገሮቹ እያደሩ ነው የሚሰለቹን ባይ ታውቁታላችሁ። አሁን ዋይ ለምንድን ነው ምግቡን ባይ ማለት ነው ከቀዘቀዘ እያሞቀን ምን በላው ያኔ ደስ ይለናል ባይ ማለት ነው። ልክ እንደ አዲስ እንደተሰራ ይሰማናል ባይ ማለት ነው። ስለዚህ ማለት ነው እና ማለት ነው ነገሮቹ ዝምድና እንዳይበላሽ ምንድነው ማድረግ ያለብን ባይ ማለት ነው። አሁን ኤክስፓየርድ እንዳይሆን የሚያደርጉበት ነገር አለ አይደለም። ስለዚህ ዝምድና ደግሞ እንዳይበላሽ ምን ያደርጋሉ መሰላችሁ? ጥሩ ዝምድና ሰላም፣ ሰው ሲያከብራችሁ ማክበር፣ ሰው ሲደውልላችሁ ማንሳት ብቻ ሳይሆን ደግሞ እራሳችሁ አስባችሁ በራሳችሁ ጊዜ መደወል። ምን አይነት ሁኔታ ላይ ነክ ስሜቶቹን ባዲ ማለት ነው። አንዳንዴ ባዲ ማለት ነው ሰው መቀረብ ማፈልግ ከሆነ ባዲ ማለት ነው ወይ ወንድ ልጅ እንድቀርብ ማፈልግ ከሆነ ኤቭሪቲንግ ባዲ ማለት ወደዛ እንዳትሄድብህ ወደ ሌላ ወንድ እንዳትሄድብህ አንተ ሁሉንም ነገር ማሟላት ያለብህን ነገር ማሟላት አለብህ ባዲ ማለት ነው። ከዛ በኋላ ነው ባዲ ማለት ነው ካለችኝ ፍቅረኛዬ ብለህ ልታወራ የምትችለው ባዲ ማለት ነው። so this is not fair ባዲ ማለት ነው። አንተ ማድረግ ያለብህን ነገር አድርገህ አልተገኘክም። ስለዚህ የመናገር መብት የለህም። you know what, this is life and then my life is my life, your life is your life. So your life is not my business, my life is not your business. you know what, እኔ ያደረኩትን ነገር ለዘላለም ዓለሜን እኔን እየጸጸተኝ ነው የምኖረው እንጂ አንተ አትታመምልኝም፣ አንተ አትጸጸትልኝም ወይ አንቺ you know what። ስለዚህ ማለት ነው ውዶቼ ኧረ ይሄ ዲፕሬሽን ህይወት ውስጥ ባዲ ማለት ነው። አሁን እኮ እንደዛ በጣም በትንሹም በትልቁም እላይሽ ላይ ሊሸኑ የሚፈልጉ ሰዎች ለምን እንደሆነ ታውቁታላችሁ? ከቤተሰቦቻችሁ ጋር ስትኖሩ ዘና ብላችሁ ፈታ ብላችሁ የቢሊየነር ገንዘባችሁን እንደፈለጋችሁ እያወጣችሁ ብትሉ እንደዛ ቢሆን ኖሮ በሰላም በክብር ባዲ ማለት ነው እንደዚህ ሰግዶልሽ አይ ምናምን ብሎ ነበር የሚያናገርሽ። ግን አንቺ ወጥመድ ውስጥ እንዳለሽ ያውቃል ማለት ነው። ወጥመድ ውስጥ አለሽና ገና ደግሞ አንድ እርምጃ ስትራመጂ ማለት ነው ገና ወጥመድ ውስጥ ሊያስገባሽ እንደሚችል ያው ተማምኖ ባዲ ማለት ነው ያ ሰው እያስፈራራሽ ነው ባዲ ማለት ነው። እንደን ሰው እኔ ነኝ ባዲ ማለት ነው ራሴ ላይ ነኝ። ግን ለምሳሌ ማድረግ ስለፈለኩ ነው ባዲ ማለት ነው። እኔን ባዲ ማለት ነው እንደዛ ሆኖ ነው የሚሰማኝና ሪል ደግሞ ስታዩ እንደዛ ነው ባዲ ማለት ነው። ስለዚህ this is so ደባሪ ነው ባዲ ማለት ነው። በጣም ይደብራል ባዲ ማለት ነው። ስለዚህ እኔ ይሄንን ነገር ሳይገባኝ ቀርቶ አይደለም ዋይ ነው እኔን ባዲ ማለት ነው ምንም ስሜት እንዳይኖረኝ የሚያደርገኝ። ምክንያቱም እኔ አውቃለሁ ለማያውቅ ሰው ምንም ማለት አይደለም። ለሚያውቅ ሰው ግን ምንድነው በጣም ስሜታዊ አድርገው አንዳንድ ነገሮችን ስለሚገባው ባዲ ማለት ነው። አንተ የሆነ ሰርፕራይዝ ከተባለ እኮ ያላየኸው ነገር ስታይ ሰርፕራይዝ ሆናለህ። ያየኸው ነገር ከእንደገና ቪዲዮ ላይ ስታደርግ እንኳን ልትተውን እንጂ የእውነት ከልብህ ሰርፕራይዝ ልትሆን አትችልም። ሊገርምህ አይችልም ባዲ ማለት ነው። እንደን ሰው እንደዛ ነው እኔ የምላችሁ ወደቼ ማለት ነው። በቃ እኔን ቀሺም ሞኝ ባዲ ማለት ነው። ከፈለገሽ ተወቀው ከፈለገሽ አትወቀው ባዲ ማለት ነው። ብቻ እኛን ደስ ይበለን፣ እኛን ዘና እንበል ባዲ ማለት ነው። እኛ ምንም ነገር አይጎድልን፣ እኛን በቃ አንድ አይነት ኢነርጂ አይጎድልብን፣ አንድ አይነት ነገር አይጎድልብን ምናምን የምትሉ ከሆነ አይደል ነው ባዲ ማለት ነው። ከዛ ውጭ ግን ባዲ ማለት ነው ወደቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ይሄን ያህል ቀሺም አይደለሁም። ላይክ ባሪያም እኮ በአንድ ሳይድ ነው እንትን የሚሆነው ባዲ ማለት ነው። ስለዚህ እኔ ስጀመር ባዲ ማለት ነው አሁን በጣም ላይክ አንዳንድ አይነት ነገሮችን ባዲ ማለት ሰዎቹ
በቃ ግዛት ነገር ነው የሚያደርጉት ባዲ ማለት ነው። ፍቅር አስመስሎ ምን የሆነ ነገር አስተርጉሞ ባዲ ማለት ነው። ግዛት ነገሮችን ባዲ ማለት ነው ምናምን ነገር ነው የሚያደርጉት ባዲ ማለት ነው። ሰው ባዲ ማለት ነው ስለሚገባኝ ባዲ ማለት ነው። ምንም ላደርግ አልችልም ባዲ ማለት ነው። ስለዚህ ከፈለጋችሁ ደውሉ፣ ከፈለጋችሁ ጻፉ፣ ከፈለጋችሁ ነገር ከፈለጋችሁ ማትደውሉ፣ ከፈለጋችሁ ማትጻፉ፣ ከፈለጋችሁ የፈለጋችሁትን ነገር you can do ባዲ ማለት ነው። you can do ባዲ ማለት ነው። ስለዚህ እኔ ባዲ ማለት ነው ብታገስም ከሰው ጋር ብቀርብም ግን እኔ ይሄን ያህል በቃ ልቤን አድርጌ አይደለም ሰው ጋር የምንቀርበው ባዲ ማለት ነው። ሁሉም ነገር እየገባኛል ባዲ ማለት ነው። ምን ያደረገ ነው ከጀርባኝ ምን ያደረገ ነው እኔ ፊት ለፊት እንዴት ነው የሚተውነው ሁሉም ነገር ምክንያቱ አይን ስላለኝ አእምሮም ስላለኝ ይገባኛል ባዲ ማለት ነው። ይደብረኛልም ባዲ ማለት ነው። ደስ ይለኛል መስላችኋል? ደስ አይለኝም ባዲ ማለት ነው። ያንን ሰው በወደው የሚያደርገውን ነገሮች ይደብረኛል ባዲ ማለት ነው። እኔን እንኳን ፍቅር ይዞኝ እየደበረኝ ባዲ ማለት ነው። ሌሎቹ ግን ደስተኛ ይሆናሉ በሱ ባዲ ማለት ነው። እንዴ ያንጨበጭቡለታል ምናምን ነገር ባዲ ማለት ነው። ደስ ላይክ ችግር የለውም ባዲ ማለት በጣም ጭብጨባ ምናምን ነገር አያስፈልግም ባዲ ማለት ነው። ምናልባት ደህና ሊሆን የሚችለው የትኛውንም ታይም ላይ መሰላችሁ በተለይ በጣም ሰልፊሽ ካልሆነ የሆነ ችግር ካለበት መጀመሪያ ላይ ቢቀበሉት ችግር የለም ባዲ ማለት ነው። ግን ገደብ ሊኖረው ይገባል። የጊዜ የኤቭሪቲንግ በቃ ገደብ ሊኖረው ይገባል ባዲ ማለት ነው። እንደዛ ከሆነ ነው ባዲ ማለት ነው ደስ የሚለው ባዲ ማለት ነው። ካልሆነ ግን በጣም ይደብራል ውዶቼ። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ውዶቼ ላችሁ የምፈልገው ነገር ማለት ነው እና ማለት ነው ሁሉንም ነገር ስለሚገባኝ ይደብረኛል ባዲ ማለት ነው። ድሮ የምናውቀው ባዲ ማለት ነው ፍቅር ለአፍቃሪ ይጥማል እንዴ? ቸርች በዚህ ታይም ይደወላል እንዴ? ልሄድ እንዳይወደች እና ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ሁሉንም ነገር በልክና በጊዜ ኤቭሪቲንግ እንደዛ ደስ ይላል ባዲ ማለት ነው። ሁሉም ነገር ጊዜ ካለፈበት በጣም ይደብራል። አንድ ሰው ልላችሁ የምፈልገው ነገር ማለት ነው ልቼ ስለዚህ ሁሉም ነገር የተመጣጠነ ሲሆን ደስ ይላል። መታገስም ኤቭሪቲንግ ባዲ ማለት ነው። እና ደግሞ በጣም ሰው በቃ እንዲህ አላደረገልኝ ከሰው ደግሞ ብዙ ነገር ባትጠብቁ አሪፍ ነው ባዲ ማለት ነው ብትሉ ባዲ ማለት ነው። ቶሎ ደግሞ አትቸኩሉ፣ በእልህ ውስጥ አትጋቡ ባዲ ማለት ነው። ቀስ አድርጋችሁ በአክት ባዲ ማለት ነው ሰው ማስመለጥ። ምክንያቱ አሁን የሆነ ነገር ከተናገራችሁ በኋላ በስሜት ይደብራችኋል በኋላ ያንን ነገር ፊክስ ለማድረግ ባዲ ማለት ነው። ስለዚህ ባዲ ማለት ነው ምንም ነገር ብታዩም ባዲ ማለት ነው ብድር መላሽ መሆን አሪፍ ነው አንዳንዴ። ምክንያቱ ሰዎቹ እንደዛ ሁሌም እንትን ስለምትሰጧቸው ሊጫወቱባችሁ ስለሚችሉ መልስ መስጠት አሪፍ ነው። ግን አንዳንዴ ስሜታዊ ስትሆኑ ሲያዩዋችሁ ሰዎች ባክግራውንድ ይጠቀምባችኋል ማለት ነው። የሆነ ነገር ያድርጉና ከዛ እንደዛ እንድትሉና እንደዛ እንድታደርጉና ሰው ላይ እንድትናገሩና በጣም ስርዓት የሌላችሁ ወይም ደግሞ ስርዓት ቢስ እንደሆናችሁ በጣም አውሬ እንደሆናችሁ ያስመስላሉ እናንተ ላይ ባዲ ማለት ነው። እነርሱ ጻድቅ መስሎ ባዲ ማለት ነው። ሰው ልላችሁ የሚፈልገው ነገር ምንድነው መሰላችሁ? ስለዚህ መታገስ ዋና መፍትሄ ነው ባዲ ማለት ነው። ረጋ ማለት አለባችሁ፣ ኮራ ማለት አለባችሁ። ይሄ ባዲውም ማለት ነው መናገር ከኩራት ጋር የሚያጋጨው ነገር የለም ባዲ ማለት ነው። አንዳንድ ነገር ባዲ ማለት ነው በትክክል መናገር ባዲ ማለት ነው። አንተ ከጀርባ ሌላ ነገር እያደረግክ ሳይሆን ባዲ ማለት ነው። ስለዚህ ማለት ነው የሰው ህይወት ይቀድማል፣ የሰው ጤና ይቀድማል። ስለዚህ ማለት ነው እንዶቼ ልነግራቸው የምፈልገው ነገር ማለት ነው አንዳንድ ሰዎች እየረዳን ነው እያላችሁ በየትኛው ነው መንገድ ልትረዱት እንደሚገባ እስከ መጨረሻ ዘለቀይታ ያለው
ለሱ የሚሻለውን ነገር ማለት ነው ብታደርግለት ምን እንደሆነ በአንተ እጅ ውስጥ እንኳን እያለ ቀላል ነገር ባጆ ማለት ነው ላታዩ ላትታዘበው ትችላለህ። አንድ ሰው አሁን ላችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ቀለል ማለት አንዳንድ ጊዜ ባጆ ማለት ነው ማድረግ ያለባችሁ ነገር ላይ በቃ ይሆን ያለውን ነገር ባጆ ማለት ነው። በተለይ ጤና ካለ ይሆን ያለውን ነገር ትታችሁ ማድረግ ያለባችሁን ነገር ማድረግ አለባችሁ ይነውት። ስለዚህ ማለት ነው ልጅ ነገራችሁ የምፈልገው ነገር ማለት ነው የሰው ባጆ ማለት ነው ለሰው ብዙ ጊዜ ከቻላችሁ ማለት ነው ባክግራውንዳችሁን አትስጡ። አንዳንዴ እንኳን ስሜትን ማስፈላጊ ይሆናል። ኢቭን ስሜታችሁን መደበቅ አለባችሁ። ስሜታችሁን አታሳዩ። በቃ ጠንከር ማለት አለባችሁ። ባጆ ማለት ውስጣችሁ እንኳን ባዶ ቢሆንም በቃ ጠንከር ማለት አለባችሁ ውዶቼ። እንደዛ ልላችሁ ፈልጋለሁ። ስለዚህ ማለት ነው እኔ ባጆ ማለት ነው አሁን የማደርገውን ነገር ደግሞ ከዛ ቀጥሎ ነገራችን ፈልገው ነገር በተናገርኩት አርዕስት ላይ ነው። ግን እኔ በራሴ ሳደርገው ደስ ይለኛል። ዋይ ግን እኔ ባደረኩት ስራ ላይ በቃ እኔ ጊዜ ገደብ በፍጥነት በቆይታ በምን እያላችሁ እኔ ጋር የምትንጨረጨሩት ባጆ ማለት ነው። እኔ በፈለኩት ታይም አደርጋለሁ፣ በፈለኩት ታይም እተወዋለሁ። የፈለኩት ነገር አደርጋለሁ። አላገባችሁም። they are not your business። እኔ በትክክለኛ መንገድ በመጣይ ሰው ባጆ ማለት ነው በትክክለኛ እመልስለታለሁ፣ አከብረዋለሁ፣ እቀበለዋለሁ። ከዛ ውጭ ግን አያገባኝም ህይወት። ስለዚህ ያለውበት ሁኔታ ደግሞ ሁሌም ባጆ ማለት ነው የሚመጣይ ሰው ባጆ ማለት ነው ግራም ስለሚያጋቡ just calm down ባጆ ማለት ነው ረጋ ነው የምለው ባጆ ማለት ነው። ሰው መጣ ብዬ ማለት ነው አልጠመጠምበትም፣ አልዘልበትም እንትን አይደለም ባጆ ማለት ነው። ያ ሰው በትክክለኛ መንገድ የመጣ ሰው ከሆነ እሱም ቀስ ብሎ ረጋ ብሎ ከኔ ጋር ይግባባል። ካልሆነ በስተቀር ግን ይቀራል ባጆ ማለት ነው። ስለዚህ ህይወት አንዳንዴ ቀላል አይደለችም ባጆ ማለት ነው። ግን ከከበደች በላይ ልናካብዳት እንችላለን አንዳንዴ ካልተረጋጋን ባጆ ማለት ነው። አንድ ሰው መረጋጋት ሰው ኢምፖርታንት ነው ባጆ ማለት ነው። ስለዚህ ጉድባይ ላችሁ እፈልጋለሁ። ደህና ደሩ ማለት ነው። ይሄ አሁኑ መልእክቴ ነው። እንደሷ የኔ አሁንም ሰንግል ነኝ ባጆ ማለት ነው። ፍቅረኛ ባለም ያለኝ እሱ ነገር በጣም አሳስቧቸዋል ባጆ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው። እና ጉድባይ ላችኋለሁ። ባይ ባይ። መልካም ቆይታ፣ መልካም ምሽት ያደርግላችሁ። ምንም አዲስ ነገር የለም ባጆ ማለት ነው። ስዊዘርላንድ ላይ ነው ያለሁት። ገና ኢንተርቪው አላልኩም። ምንም ነገር የለም። የሚሆነውና ያለን ባጆ ማለት ነው። ብዙ አልቆየም። ያው እኔ እንዲሁ አንድ ሳምንት ከሁለት ሳምንት ሞላኝ። ያ ከአንድ ሳምንት በኋላ ነው እዛ የገባሁት። እንዲሁም 2 ሳምንትም አልሞላኝም ገና ከተግባባሁትና ገና አሁን ነው ባጆ ማለት ነው። ገና ነገሮቹ እንደምታውቁት ቀስ ብለው ነው የሚሆነው ባጆ ማለት ነው። ሰው ጉድ ባይ ጋይሶች ማለት ነው። ምንም አዲስ ነገር የለም። ማወቅ የምትፈልጉት ነገር ባጆ ማለት ነው እየተደናገራችሁ ከሆነ ባጆ ማለት ነው ቤተሰቦቹም ሌሎችም ባጆ ማለት ነው በዚህ ቪዲዮ ልታዩት ትችላላችሁ። እኔ ባጆ ማለት ነው አሁን የመናገር የመደዋወል ምናምን ፊሊንግ ላይ አይደለም ያለሁት። ምክንያቱም ቤተሰቦቼ ደግሞ አንድ አቅጣጫ